አንዳንድ ፊርማዎች፣ አንዳንድ ስምምነቶች ዘመን ተሻጋሪ ናቸው። በአገር ደረጃ የሚደረጉ ስምምነቶችና ፊርማዎች በቀላሉ አይቀለበሱም። የአንድ ስርዓተ መንግስት ስህተት የአንድን ሀገር ታሪክ እስከ ወዳኛው ድረስ ሊለውጥ ይችላል። በኢትዮጵያ የመሪዎች ታሪክ ብዙ ገድሎች ተሰርተዋል። ሊታረሙ የማይችሉ አንዳንድ ስህተቶችም ተፈጥረዋል። እያንዳንዱ የኢትዮጵያ መሪ በጎም በጎ ያልሆነም የታሪክ መልክ አላቸው። የሚወቀሱበትም የሚወደሱበትም ታሪክ አላቸው። የሩቆቹን ትተን ከአፄ ኃይለ ሥላሴ ጀምረን ብናይ አፄ ኃይለ ሥላሴ ኢትዮጵያን በዓለም የዲፕሎማሲ ማማ ላይ ማስቀመጣቸው ማስከበራቸው ያስመሰግናቸዋል። ኢትዮጵያ የአፍሪካ ማዕከል እንድትሆንና ዘመናዊ ትምህርት ስርዓት እንዲስፋፋ ያደረጉበት ስራቸው ዛሬም ከታሪካቸው ጋር አብሮ ይነሳል። ተቋማትን በመገንባትም ወርቃማ ስም አላቸው። ከድርቅና ረሃብ ጋር ተያይዞ እንዲሁም ከገበሬው ስሞታና የሰጡት ምላሽ በታሪካቸው በበጎ የማይነሳ ነው። በአርበኞች ላይ በተለይም በበላይ ዘለቀ ላይ ያሳለፉት የስቅላት ፍርድም ያስኮንናቸዋል። መንግስቱ ኃይለማርያም በበኩላቸው ሀገራቸው መውደዳቸው ዳር ድንበሯን ማስከበራቸው ያስወድዳቸዋል። ከሽብርና ዘመቻ ደግሞ ያስወቅሳቸዋል። በዚህ ሁኔታ ቀጥለን መለስ ዜናው ላይ ስንደርስ የሚያስመሰግናቸው ብዙ ነገር አለ። ዋናው የህዳሴው ግድብ ነው። ለግብርናና አርሶ አደሩ የሰጡት ትኩረትም ያስወድሳቸዋል። መለስ የሚወቀሱባቸው ሁለት ጉዳዮች አሉ። የድርጅታቸው ውሳኔ ቢሆንም ፊት አውራሪ ነበሩና ሀገሪቱን በዘር ፌዴራሊዝም ማዋቀራቸውና በአልጀርስ ስምምነት ኢትዮጵያ ወደብ አልባ ሆና እንድትኖር ከኢሳያስ አፈወርቂ ጋር መስማማታቸው ዘላለማዊ ስህተት ተደርጎ ይቆጠርባቸዋል። ዛሬ ኢትዮጵያ አሰብ ይገባኛል የሚል ጥያቄ ባነሳችበት ሰዓት የአውሮፓ ሀገራት መሪዎች እንዲሁም የተባበሩ መንግስታት ድርጅት ዋና ጸሐፊ የመዘዙት ካርድ ይኸው ያቺ አልጀርሷ የመለስና ኢሳያስ ፊርማን ነው። እስከ መጨረሻው ድረስ አብራችሁን ቆዩ። የኢትዮ ኤርትራ ውጥረትን ተከትሎ የተባበሩ መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ኢትዮጵያና ኤርትራ የአልጀርሱን ስምምነት ያክብሩ ሲሉ ዓለም የሁለቱን ሀገራት ጉዳይ በምን መነጽር እንደሚያዩ ጠቁመዋል። ዓለም የኢትዮጵያና ኤርትራን ጉዳይ በአልጀርሱ ስምምነት መሰረት ለማየት የሚገደድ ከሆነ ኢትዮጵያ የባህር በር መጠየቋን ሊኮንነው ነው ይችል እንደማለት ነው። ምክንያቱም የአልጀርሱ ስምምነት ኢትዮጵያ እስከ ወዳኛው ድረስ የባህር በር አልባ ያደረገ የስህተት ስምምነትና ፊርማ ስለሆነ ነው። ኢትዮጵያ አሰብ የኤርትራ መሆኗን በይፋ የፈረመችው አልጀርስ ላይ ነው። ይህ ፊርማ የተፈረመው በቀድሞ ጠቅላይ ሚኒስትር መለስ ዜናዊና በፕሬዝዳንት ኢሳያስ አፈወርቂ መካከል ነው። እናም በወቅቱ የአልጀርሱ ስምምነት አራት ዓላማዎች ነበሩት። አንደኛ፣ በሁለቱ ሀገራት መካከል የነበረውን የባላንጣነት መንፈስና በጠላትነት መፈላለግ ማቆም፣ ሀገራቱ ከዛቻና የኃይል እርምጃ እንዲቆጠቡ ማድረግ። ሁለተኛ፣ ከአልጀርሱ የሰላም ስምምነት ቀደም ብሎ በሰኔ 1 1992 ዓመተ ምህረት የተደረሰውን በባላንጣነት ያለመታየት ስምምነት እንዲከበርና ወደፊትም በተግባር እንዲፈጸም ዋስትና መስጠት ነው። ሶስተኛ፣ በስር ያሉ የጦር ምርኮኞችና ግለሰቦች ተለቀው ወደ ሀገራቸው እንዲመለሱ ማስቻል። አራተኛ፣ ሁለቱ ሀገራት በግዛቶቻቸው ውስጥ ላሉ የሌላኛው ወገን ዜጎች ሰብአዊ እንክብካቤ እንዲያደርጉ ድልድይ መሆንና አሁን ያለውን የግዛት አንድነት ማክበር ነው። ይህ ማለት አሰብ በኤርትራ ስር መሆኗን አምኖ መቀበል ማለት ነው። ለዚህ ነው አንዳንዶች ይህ ስምምነት የእግር እሳት ነው የሚሉት። የእግር እሳት የሚባለው በተለምዶ እግር እሳቱን ከረገጠው በኋላ ቆይቶ የሚያቃጥል በመሆኑ ነው። ቃጠሎ ቆይቶ የሚሰማ ሲሆን እግርን ከእሳቱ ላይ ቢያነሱት እንኳን ቃጠሎ እየባሰ የሚሄድ በመሆኑ ነው። ለዚህ ነው ይህ ፊርማ የእግር እሳት ነው የሚባለው። በወቅቱ ኢትዮጵያ ከብዙ ወገን የነበረባትን ጫና ለማስወገድና ተጨማሪ ግጭት ላለመፍጠር ብላ ስምምነቱን እንደፈረመች ይታመናል። ነገር ግን በዚህ ስምምነት ምናልባት ወደፊት የሚመጣው ትውልድ ባህር በር የማግኘት ፍላጎት ቢኖረው ሊገባበት የሚችለው ትንሽ የስምምነት በር መኖር ነበረበት። ሆኖም ግን ይህ ባለመሆኑ ዛሬም ድረስ ጉዳዩ ለኢትዮጵያ የባህር በር ጥያቄ እንደ እንቅፋት እየሆነ ነው። የቀድሞ ኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊና የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ስምምነቱን የተፈራረሙት ታህሳስ 3 ቀን 1993 ነበር። የሰላም ስምምነቱ በቀይ ግዛት ስምምነቶችና ዓለም አቀፍ ሕግ ላይ በመመስረት ድንበር የመወሰንና የማካለል ስልጣን የተሰጠው 5 አባላት ያሉት ገለልተኛ ኮሚሽን አቋቁሞ ነበር። ለጦርነቱ መነሻ የሆነው ባድመና የኢሮብ አካባቢ በኮሚሽኑ ለኤርትራ መወሰኑን
የኢትዮጵያ መንግስት ሳይቀበል በመቅረቱ የድንበር ማካለል ስራው ተግባራዊ አልሆነም። ስምምነቱ ከተፈረመበት ጊዜ ጀምሮ ለ17 ዓመታት ገደማ የኢትዮጵያና ኤርትራ ግንኙነት ሰላምም ሆነ ጦርነት የሌለበት ሆኖ ቆይቷል። የኢትዮጵያ መንግስትና የቀድሞ ኢህአዴግ ስራ አስፈጻሚ ኮሚቴ ስምምነቱንና የድንበር ማካለል ውሳኔውን ሙሉ በሙሉ መቀበላቸው ይፋ የተደረገው በግንቦት 2010 ነበር። ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ ሐምሌ 2 ቀን 2010 የአስመራ መግለጫን ሲፈራረሙ በሁለቱ ሀገራት መካከል ለዓመታት የዘለቀው ፍጥጫ አብቅቶ አዲስ የሰላምና የወዳጅነት ዘመን መከፈቱን አወጁ። በትግራይ ጦርነት የኤርትራ ሰራዊት ከኢትዮጵያ መከላከያ ሰራዊት ጎን ተሰልፎ ቢዋጋም ፌዴራል መንግስትና ህወሓት ግጭት የማቆም ስምምነት ሲፈራረሙ ወዳጅነታቸው ተፋረሰ። ከጦርነት በኋላ የተቀየረው የኃይል አሰላለፍ ኢትዮጵያና ኤርትራ ወደ ውጥረት ገብተዋል። ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ባለፈው ጥቅምት ለተባበሩ መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ በጻፉት ደብዳቤ ህወሓትና ኤርትራ መንግስት በኢትዮጵያ ላይ ጦርነት ለማወጅ እየተዘጋጁ ነው ሲሉ ከሰው ነበር። ኢትዮጵያ በቀይ ባህር በኩል ወደብ ማግኘት አለባት የሚል አቋም የሚያራምደው የጠቅላይ ሚኒስትር አብይ አህመድ መንግስት አሰብ ላይ የሚያነሳው የባለቤትነት ጥያቄ ከፍ ብሎ እየተደመጠ ይገኛል። ለኢትዮጵያ ባህር በር የህልውና ጉዳይ ነው የሚል አቋም ያላቸው ጠቅላይ ሚኒስትር ዶክተር አብይ ዩናይትድ ስቴትስና ቻይናን ጨምሮ መፍትሄ ለማፈላለግ ለተለያዩ ሀገራት ሸምግሉን የሚል ጥያቄ እንዳቀረቡ ከዚህ ቀደም በህዝብ ተወካዮች ምክር ቤት ተናግረው ነበር። የኢትዮጵያ መከላከያ ሰራዊት የተመሰረተበት 118ኛ ዓመት በቢሾፍቱ ሲከበር 30 ዓመት ተኝተናል፣ አሁን ነቅተናል፣ ጥያቄያችንን እንቀጥላለን ሲሉ የተደመጡት ፊልድ ማርሻል ብርሃኑ ጁላ በበኩላቸው ሰላምም ልማትም ባህር በርም እናሳካለን ብለው ነበር። የኤርትራ ውጭ ጉዳይ ሚኒስትር የማነ ገብረ መስቀል በኤክስ በኩል በሚያስተላልፏቸው መልእክቶች ኢትዮጵያ የምታደርገው ግፊት አደገኛ እንደሆነ በተደጋጋሚ አስጠንቅቀዋል። ጉዳዩን የኢትዮጵያ ግዛት ማስፋፋት ፍላጎት አድርጎ የተቸው የኤርትራ ማስታወቂያ ሚኒስትር ለሀገሪቱ ሉዓላዊነት ስጋት እንደሆነ ባለፈው ወር ገልጾ ነበር። መቀመጫውን በብሪታንያ ያደረገው ቻታም ሃውስ ሁለት ባልደረቦች በጋራ በጻፉት ሐተታ በኢትዮጵያና በኤርትራ መካከል ሊቀሰቀስ የሚችልን ጦርነት ማቆም አስቸኳይ ትኩረት እንደሚሻ ጽፈዋል። ውጥረቶችን ለማርገብና ሰላማዊ መፍትሄዎች ለማፈላለግ የሚያስችል ዲፕሎማሲያዊ ጥረት እንደሚያስፈልግ የገለጹት ዶክተር አቢል አባተና አህመድ ሱሌይማን ሳውዲ አረቢያ ኢትዮጵያና ኤርትራ ለማሸማገል ጥያቄ እንዳቀረበች ምንጮች እንደገለጹ አትተዋል። ከዚህ በተጨማሪ የአልጀርሱ ስምምነት ከፍ ሲል የተጠቀሱትን ግቦች በየተራ ለማሳካት ስምምነቱ ነጻ የድንበርና የካሳ ኮሚሽኖች እንዲቋቋሙ አቅጣጫ አስቀምጧል። ይህን ተከትሎም 5 አባላት ያሉት የኢትዮ ኤርትራ የድንበር ኮሚሽን ተቋቁሞ የራሱን ምርመራ በማድረግ አለመግባባት የፈጠሩ የድንበር ቦታዎች ቢኖሩ ለየትኛው ሀገር እንደሚገቡ ለመወሰን እንዲችል ተደርጎ በወቅቱ ከስምምነት ላይ መድረሱን የአልጀርሱ ስምምነት ያወሳል። የአውሮፓ ህብረት የአልጀርስ ስምምነትንና በድንበር ኮሚሽኑ የተወሰነውን የኢትዮጵያና ኤርትራ ድንበር ሙሉ በሙሉ እንደሚደግፍ አስታውቋል። በ1993 በአልጀርስ እንዲሁም በ2010 በአስመራ በተፈረሙት ስምምነቶች መሰረት ኢትዮጵያና ኤርትራ አንዳቸው የሌላቸውን ሉዓላዊነት፣ ነጻነትና የግዛት አንድነት እንዳከብሩ የአውሮፓ ህብረት ጥሪ አቅርቧል። ኢትዮጵያ የባህር በር የሚያሳጧትን ስምምነቶች ላይ ግፋ ቢል ፊርማዋን ባለማኖር አመች ጊዜዎችን መጠበቅ ነበረባት። የአልጀርስ ስምምነት የእግር እሳት የሚባለውም ለዚህ ነው። ሰላም ለሀገራችን። አበቃን። መልካም ጊዜ ተመኘን።